የኛ ዘመቻ ከንጹሃን መገደል ጋር ነው ሬሳ ደልድለው ጨርሰዋል ዛሬ ሬሳ ክፍፍል የሚደረግበት ቀን ቄስ ሲገደል እንደምቃወመው ኡስታዝ ሲገደል መቃወማል እኔ ፖለቲካ አልወድ ኦሮሞ ፖለቲካን ካልደገፍ ማንንም ብትሆን ባንም በሚንጭ አንገትን ተባላለ አቡ ሃይደርና አዘምቱልና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሙስሊም አጥፉ የሚል ስብከት ሰምቻለሁ ሰላም ጤና ይስጥልኝ ውድ የቃለ ቀርኒ ሚዲያ ቤተሰቦቻችን እንደምናላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ ወንድም እህቶቼ ታላቅ ታናሾቼ እንደየድሚያችሁና እንደየክብራችሁ መጠን በእያላችሁበት ሀገርና ሰዓትና አቆጣጠር ሁላችሁንም ሰላማችሁ ይብዛ መቤታችን ቅድስተ ቅዱሳን ድንግል ማርያም ተጠብቃችሁ ዛሬ ልደታ ማርያም ነች መቤታችን ቅድስተ ቅዱሳን ከልጇ ማልዳ ከክፉ ነገር ተጠብቃ ይችን ዘመን ታሻግረን ቤተሰቦቻችን ወገኖቻችን ተጠብቅልን ማለት ፈልጋለሁ ዛሬ መረጃዎች ለእናንተ ይሆናሉ ያልኳቸው መረጃዎች ይዤላችኋለሁ ከያስኩላችሁ መረጃዎች መካከል ጳጳሱ ተቃውሞን ተቀላቅለውታል የሚለው መረጃ የመጀመሪያው መረጃዬ ነው በተጨማሪ ደግሞ ዛሬ ይችን ቀረጻ እስካደርግባት ሰዓት ድረስ ጋዜጣዊ መግለጫ እየሰጣው ስለ የሃይማኖት ተቋማት ጉባኤ መረጃዎች በተወሰነ መልኩ አጋራችኋለሁ በተጨማሪ ደግሞ ይታሰር ይገደል የተባለውን ኦርቶዶክሳዊ ወጣት ይዤላችሁ መጥቻለሁ ገዳዮቻችንን አውቀናል እነማን ናቸው ገዳዮቻችን በተመለከተም ያስኩላችሁ መረጃ አለኝ ከዛ ጋር ያይዤ ደግሞ በቤተክርስቲያናችን ውስጥ ሆነው በጳጳሳት ታዘው ተቃውሞ አቁሙ ያለውን ዘማሪ በተመለከተ ያስኩላችሁን መረጃ አቀርብላችኋለሁ አያይዤ ማቀርብላችሁ አንድ መረጃ አለኝ አሁን ደግሞ ዘመቻው ወደ ኮሜዲያን እሸቱ መለሰ ዞሯል እሱንም በተመለከተ ያስኩላችሁ መረጃ አለኝ አብራችሁን ሲጥቆዩ ሁሉም ሰሙታላችሁ ይህ መረጃን ማቀርብላችሁ አርአያ መካሻ ነኝ ይህ ፕሮግራም የቃለ ቀርን ፕሮግራም ነው እንደ አይነት መረጃዎች ለብዙ ኦርቶዶክሳውያን እንዳይደርስ ስለሚደረግ በብዛት ይሄን መረጃ የምታገኙ ኦርቶዶክሳውያን መረጃውን ሼር ሰብስክራይብ በማድረግ ለኢትዮጵያዊነትና ለቤተክርስቲያናችን አንድነት በጋራ እንድንቆም ጥሬን አስተላልፍላችኋለሁ ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን ለየትኛው ጌታ ተገዝቼ የእመብርሃንን ፍቅር ፍለጋ ከቤት ንብረታቸው ለምናኔ ተሰደዱ ወዲህ ስለ መንግስተ ሰማያት መንገድ ለቀደዱ ወዲያ ስለ ክርስቶስ ወንጌል ለነደዱ መናንያን በአታቸውን እናንተ ልጆቻቸው አሰናዱ የሞታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን ከችግራቸው ለናሳርፋቸው ጥቂት ቀርቶናልና ስለ አባቶቻቸው ብላችሁ ድጋፋችሁ አይለን ማነው የሚያድነኝ ሞትን ሰብሮ ብፁዕ አባታችን ብፁዕ አቡነ ፋኑኤል በአደባባይ ወጥተው ዘመቻውን ተቀላቅለዋል ዘመቻው የአደባባይ ዘመቻ ብቻ ሳይሆን እኛ ጥያቄያችን ሁለት ጥያቄ ጠይቀናል ቤተክርስቲያን መመኖች እየተገደሉብኝ ነው ብላ በአደባባይ ተናግራለች መመኖችም እየተገደሉ መሆኑን መረጃም በማስረጃ ማሳይተናል በዚህ ጉዳይ ላይ በአደባባይ እንዲወጡ የጠየቅነው ወደ አደባባይ ምህላ እንዲያውጁ ወደ አደባባይ ጸሎት እንዲያስይዙን ሁሉንም አባቶች ቤተክህነትንም ጭምር ጠይቀናል እስካሁን ድረስ ቤተክህነት አባቶችን የተዛለፈ የተሳደበ በዚህ ጉዳይ ላይ አንድም ሰው ሰምቼ አላውቅም ጉዳዩ ግን አባቶች በአባትነታቸው ተገኙልን የሚል ጥያቄዎች ሁሉም ምዕመናን ዘንድ እየተበራከተ ነውና ከዚህ አንፃር የሚናገሩ ሌሎች ሰዎች አሉና እሱን መጨረሻ ላይ ያቀርብላችኋለሁ ነገር ግን አባታችን በአደባባይ ወጥተው ሰላማዊ ሰልፍ ወጥተዋል ላሳያችሁ ብፁዕ አቡነ ፋኑኤል በእግዚአብሔር ስም እንጠይቃችኋለን እጃችሁን ከቤተ ክርስቲያን ላይ አንሱ እጃችሁን ከቤተ ክርስቲያን ላይ አንሱልን እኛ በመካከላችን ችግር የለም እናንተ ግን ችግር ሆናችሁብን እናንተ ችግር ፈጠራችሁብን እኛማ የጥቅምት ሲኖዶስ በሥርዓቱ ተሰብስበን በሥርዓቱ ተዋይተን ነበር የተለያየነው በባችን ሌላ ሥራ ሰራችሁ ስለዚህ እናንተ ያነደዳችሁትን እሳት እናንተ አብርዱ እኛን ተዋዩ ለምን ትሉናላችሁ እኛን ተዋዶን ተውን ያነደዳችሁትን እሳት ራሳችሁ አጥፉት እኛ በሲኖዶስ ስብሰባ አስገብታችሁ አስወጣችሁን ከጀርባችን ግን መመን ገደላችሁ ሲሉ በአደባባይ ወጥተዋል ዋሽንግተን ዲሲ ላይ እኛ አባት የመጀመሪያው አባት ናቸው ወደ አደባባይ ወጥተው በደብዳቤ ገልጸው ሀገረ ስብከታቸው ላይ ለሁሉም ቤተክርስቲያን ጸሎተ ፍትሃትና ምህላ እንዲደረግ የጠየቁት አቡነ ፋኑኤል ናቸው እኛ አባት
አሁን ወደ አደባባይ ወጥቷል። ብዙ አባቶች ቅሬታቸውን ተቃውሟቸውን እያሰሙ ይገኛሉ። የቅዱስ ሲኖዶስ አባል ናቸው። ሁሉም በደብዳቤ መጠየቅ ይችላሉ። እኛ እየጠየቅን ያለነው ማመልከቻ ለቤተ መንግስት ሳይሆን ማመልከቻ ለሰማዩ መንግስታችን በጸሎት በምህላ በለቅሶ በእንባ እንጠይቅ ነው። ይሄን ጥያቄያችን ቅዱስ ሲኖዶስ ሰምቶን መጨረሻ ላይ እንዲህ አይነት ጥያቄ ጠይቅልናል ብለን ተስፋ እናደርጋለን። ስንት መመን ሲያልቅ ነው ወደ እግዚአብሔር የምናለቅሰው የሚለውን ጥያቄ አባቶቻችን የሚመልሱት ይሆናል። ሁሉም ሀገረ ስብከት አለው። የኛ ጥያቄ በየሀገረ ስብከታቸው ሁሉም ምህላ ማወጅ ጸሎት ማወጅ ይችላል። ይህ ጊዜ ክፉ ጊዜ ነው። መሻገሪያ እንጠይቃለን። ብፁዕ አቡነ ፋኑኤል ዘመቻውን ስለተቀላቀሉ እናመሰግናለን። የኛ ዘመቻ ከንጹሃን መገደል ጋር ነው። በየሀገረ ስብከቱ በየቤተ ክርስቲያኑ አስራት በኩራቱን እያወጣ ቤተ ክህነት መዋቅርን በገንዘብ እየደጎመ የቤተ ክህነት መዋቅርን አደራይቶ አቁሞ ብፁዓን ሊቃነ ጳጳሳትን በመንበር ሲመት አስቀምጦ ቁጭ ብሎ የሚታዘዝ የሚመራ ምዕመን ነው ያለን። ይህ ምዕመን ነው እየተገደለ ያለው። ለዚህ ነው ጥያቄያችን ወደ ላይ ከፍ ያደረግነው። ከዚህ ጥያቄ አንፃር ምናልባት ላስታውሳችሁ እንደሆነ ይሄንን ደብዳቤ ታስታውሱታላችሁ። ይሄ ደብዳቤ ከ5 ቀናት በፊት ነው የወጣው። 5 ቀን ዛሬ 17ኛ ቀኑ ነው። ኦርቶዶክሳውያን መገደል ከጀመሩ ስለ አርሲ መስማት ከጀመርን 17ኛ ቀን አልፎናል። ከጥር 12 እና 13 በኋላ ነው መስማት የጀመርነው። ዛሬ የምንገኘው 1 ላይ ነው። ህዳር 1 ላይ ይሄ ዜና የወጣው ከ5 ቀናት በፊት ማለት ነው። የአርሲ ዞን 4 ወረዳዎች የተከሰተ የተባለውን ችግር የሚያጣራ ልኡካን ቡድን የማጣራት ስራውን በዛሬው ዕለት ጀመረ። ለኦርቶዶክሳውያን ሞት የሚያዝነው የሃይማኖት ተቋማት ጉባኤ መግለጫ ነው። ስለሞቱት ያዘን መግለጫ አልወጣም። መጀመሪያ ልኡካን እንደላከ በዛው እንዳዘን የሚገልጽ መግለጫ ነው። በመሃሉ ሙስሊም መሞቱን የሚገልጽ ነው። በመሃሉ ካቶሊኮቹ መሞታቸውን የሚገልጽ መግለጫ ነው። ይሄ መግለጫ ሲወጣ ወደ ኋላ ገብታችሁ መግለጫዎቹን መመልከት ትችላላችሁ። እኛን መረጃዎች ሬሳ ሊያከፋፍሉን እንዳይሄዱ ብያችሁ ነበር። ሬሳ ማከፋፈሉ ስራ ዛሬ በዚህ ሰዓት መግለጫ እየተሰጠ ነው። መግለጫው ጥሪ ከተጠሩት መካከል ሁሉንም ሚዲያዎች አልተጠሩ። ይሄው ጋዜጣዊ መግለጫ ጥሪ ማስታወሻ ይላል። የተጠራን መስሎ ልንሄድ ነበር። እኔ ልሄድ ነበር። የኢትዮጵያ ሃይማኖት ተቋማት ጉባኤ 5ኛውን ሀገር አቀፍ የሰላም ኮንፈረንስ አስመልክቶና በአርሲ ዞን የተከሰተውን ችግር በተመለከተ የአጣሪ ኮሚቴው የመጀመሪያ ሪፖርት ዛሬ ህዳር 1 ቀን 2018 ዓ.ም ከረፋዱ 4 ሰዓት ላይ በጉባኤው ጽፈት ቤት ጋዜጣዊ መግለጫ የሚሰጥ ይሆናል። በዚሁ መሰረት ጥሪ የተደረገላችሁ የሚዲያ አካላት በሰዓቱ በመገኘት የሚሰጥ የጋዜጣዊ መግለጫ እንድትዘግቡ በአክብሮት እንጠይቃለን። ለነገሩ እናንተ ምን ታረጉ? እናንተ ልክ ናችሁ። የሃይማኖት ተቋማት ጉባኤ ጥሪ የሚያደርግላቸው የዚህ ሚዲያ ዘገባዎች አሉት የራሱ ፋና፣ ዋልታ፣ ኢቲቪ፣ አዲስ ሚዲያ ኔትወርክ፣ ናሁ ምናም ሚኒስትሪ ሚዲያ፣ ኢቢኤስ፣ ኤንቢሲ የሃይማኖት ተቋሞችን አጠሩ። በሃይማኖት ተቋማት ላይ የሚሰሩ ከብሮድካስት ፈቃድ ያወጡ ተቋማትን አጠሩ። የሚመለከታችሁ በዚህ መግለጫ መግባት የምትፈልጉ መግባት ትችላላችሁ የሚል ሰፋ ያለ አዳራሽ መግለጫ አጠሩ። ምክንያቱም እያንዳንዱ በሃይማኖት ተቋማት ውስጥ የተሰራ ያለውን ሴራና ተንኮል ያውቁታል። ምክንያቱም ይጠይቃሉ። ስለ ፍትህ ስለ እውነት ይጠይቃሉ። ስለ ጎንደር ዘግባችሁ ነበር አይደለም? የእስልምና ወንድሞች መገደላቸው እኛም ዘግበነዋል። ከሃይማኖት ተቋማት ጉባኤ በተሻለ ዘግበነዋል። ስለ ሞጣ ዘግባችሁ ነበር፣ እኛም ዘግበነዋል። ሄዳችሁ ነበር እንዴ? አልሄዳችሁ? ሄዳችኋል? አልሄዳችሁ? ሄዳችሁ ታውቃላችሁ? አታውቁ? ወለጋ ላይ ሄዳችሁ ታውቃላችሁ? አታውቁ? ሶማሌ ላይ ለተፈጠረው በብፁዕ አቡነ መቃሪዎስ በነበሩ ጊዜ ላይ በተፈጠረው ግጭት ላይ ሄዳችኋል? አልሄዳችሁ? ሻሸመኔ ላይ በነበረው ላይ ጋዜጣዊ መግለጫ ሄዳችኋል እንዴ? እችን ግጭት የጋራ ለማድረግ የምትሰሯት ስራ የጋራ ለማድረግ መሆኗ ስለገባችን ነው ይችን መግለጫ ያሳየዋችሁ። አሁን እቺ መግለጫ
ቀጥሎ ሟቻ ሳያቸዋለሁ የተደለደሉ ሬሳዎች ሬሳ ደልድለው ጨርሰዋል አሁን አይደለም ከተማ ያለ መንፈሳዊ ትንታኔ የሚሰራ ፖለቲካዊ ትንታኔ የሚሰራ ሰው ቀርቶ አንድ ይፊደል ያልቆጠረ በእግዚአብሔር ግብር በሰባዊነት ማንነቱ የታወቀ ሙስሊምም ክርስቲያንም ፕሮቴስታንት የትኛው እምነት ተከታይ የሆነ አንድ ኢትዮጵያዊ ግን ምን እንደምትናገሩ ቀድሞ ያውቃል እና ያንን ሊናገሩ ነው ምናልባት ይሄ ቪዲዮ ለእናንተ ሲለቀቅ ወጥቶ ከሆነ እየተጠበቅኳቸው ነበር እስከዚህ ሰዓት ለሶስት ሰዓት ተጠብቂያቸዋል መግለጫውን ይለቁታል ብዬ ፕሬስ ሪሊዝ በብዛት ይለቀቃል ማህበራዊ ሚዲያችን ላይ አልተለቀቀም እስከዚህ ሰዓት ድረስ ስለዚህ መረጃውን እንዲያወጡት ነውና ዛሬ ሬሳ ክፍፍል የሚደረግበት ቀን ነው ልላችሁ ዘመቻ የተከፈተበት ወንድማችን ያያዘ ልደታ ነው ፌደራል ፖሊስ ለህግ እንዲያቀርብልን እንጠይቃለን የአዲስ አበባ ሙስሊም ወጣቶች ማህበር ምን አድርጎ ነው ይልጅ ምን ቢያጠፋ ነው እነማንን ገደለ የትኛው ቤተክርስቲያን የትኛው መስጊድ አጠፋ ከዛ ልክ ነው ይሄ ልጅ እንደዚህ አጥፍቶ ሊሆን ይችላል አዎ ዘገባው ከማን ተሰራል መነሻው የግለሰብ የኔ ጭቃ ቅዱስ ያንተ ጭቃ እርኩስ ነው የሚል ሰው በጣም ነው የሚያሳፍረኝ የኔ ስድብ ቅዱስ ያንተ ስድብ ርጉም ነው ማለት በጣም ያሳፍራል ሙጂብ አሚኖ የልቂትና የሽብር ፋብሪካውን የፌደራል ፖሊስ ለህግ እንዲያቀርብልን እንጠይቃለን አለ ሌሎች የእስልምና እምነት ተከታይ ወንድሞችና እናቶች እያራገቡት ይሄ ልጅ ምን ቢሰራ ነው ስህተት ምን ቢያጠፋ ነው ጥፋት ተቆራርጦ ሆነ ተብሎ ይላክላችኋል ሚዲያ ላይ ሲሰሩ እና ተልኮለት ነበር ቪዲዮ ላይ እንዴት እንደሚታረድ ገጀራ እንዴት እንደሚሳል የሚገልጽ ነው ሙሉ ቪዲዮ ግን ሲታይ ዋናው ቪዲዮ ስለ እንስሳት ነው የሚናገር ያ ኡስታዝ ሰባክ እና ልጁ ቪዲዮ ይሰራ ምን አለ እንግዲህ ኦርቶዶክሳውያን ተዘጋጁ አለ ለምን ለመታረድ ለማረድ ቪዲዮ ላይ ምንም አልገለጸም ምንም ተዘጋጁ እንጋደል አላለም መተውላችኋል በሉ ተነሱ ከግራ ከቀኝ ከኋላ ከፊት እንንተና ናቸው አላለም ስብከቱ ይሄ ነው አለ አሰማቸዋለሁ ቀጣይ ስብከት የሚባልበት ስብከትን ሰማቸዋለሁ አሳያቸዋለሁ ይሄንን ነገር ያነሳው የልጅ ነው ግጭት ቅስቀሳና ጠመቃ ከ12 ዓመት በፊት ጀምሮ እንዴት እንደሚሰራ ላሳያችሁ ነው ዛሬ ያመጣው ይሄ ልጅ ስለ ኢድ አደባባይ ያወራላችሁ አይደል የኢድ አደባባይ አጀንዳና አንሳላችሁ አይደል ማን ነው የጠየቀው ማን ነው በሃይማኖት መካከል ግጭት ልትፈጠር ነው ያለው ማን ነው ያሰረው ማን ነው በዚህ ጉዳይ ላይ አቤት ብሎ የሃይማኖት ተቋማት ግጭት ለመፍጠር ነው በሚል እንቅስቃሴ ከፈተው ማን ነው የኢትዮጵያ ኦርቶዶክስ ተዋህዶ አባቶችን ሲናገር ማን ነው የጠየቀው ማን ነው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ አንደበቱን የነሱ መክፈት ፈቃድ ሌላው ሰው ምላሽ ሲሰጥ ተቃውሞ ያደረገው ማን ነው ያደረገው ይሄኛው መግለጫ ምንድነው አዋጅ ራስን ከጥቃት መከላከል ህጋዊ መንግስታዊ መብት ነው ሲል ይሄን መግለጫ የገለጸው ለማን ነው ሙስሊም ራስን ተከላከል የሚል መግለጫ የገለጸው የግለሰብ አይደለም ራስን መከላከል ማለት ነው ማጥቃት ሊገለኝ መጥቷል ብለ በገጀራ ገደለው ማለት ነው ምን ማለት ነው ይሄ ጉዳይ በመካነ ሰላም ጉዳይ ላይ የተሰጠ አዋጅ ነው መካነ ሰላም ላይ መስጂድ ውስጥ ሰዎች ተገደሉ ሙስሊም ኢማሞች ተገደሉ እንኳን እነሱ እኛ ራሳችን አዝነን ተናግረናል ስለ ገዳዮቹ የተነገረ ነገር የለም መንግስት ምንም የፈለጉት ሊናገሩ ይችላል እኛ በዚህ ጉዳይ ላይ በዛ ወቅት ላይ ለሚፈጠረው ግጭት ባለባቸው ቦታ ላይ ለሚፈጠረው ጉዳይ ላይ የፖለቲካ ድጋፍ ላላቸው ወገኖች ለሚሰጥ ነገር በሙሉ አጀንዳ አንሰጥም ስለተገደሉ ኡስታዞች ግን አዝነን ተናግረናል እኔ አዝኜ ተናግሬያለሁ በሃይማኖት ተቋም ውስጥ ተገብቶ ሲገደል ነውር ነው ቄስ ሲገደል እንደምቃወመው ኡስታዝ ሲገደል መቃወማል ካህን በቤተ መቅደስ ውስጥ እያስቀደሰ ሲገደል አዳማ ላይ እኛ ስንቃወም የሚናገር ሙስሊም ግን አታገኝ እኛ የምንናገረው ሰው ስለሆነን ነው
ይሄን ለምን አመጣ ሐዋርያ ታዲያ ልጁ ከተናገረው ጋር ምን ያገናኘዋል ካልከኝ ላመጣልህ ነው ወንድሜ ይሄ ልጅ ከነማጋ ሲሰራ እንደነበረ ተመልከቱልኝ እኔ ፖለቲካ አልወድ ፖለቲካ ያስጠላኛል በጣም ነው የሚያስጠላኝ የሃይማኖት ፖለቲካ ቁማር ደግሞ እጅግ በጣም ቀፋፊ ነው በጣም ቀፋፊ በገጀራ በመተራረር ላይ የሚቀልድ ፖለቲካ ነው ይሄን ፎቶ ማሳየ ለዛ ይሄ እየተቃቀፈ ጉንጭ ገለጉንጭ የተሳሳመ በጆሮ ለጆሮ የሚማከረው ለኦርቶዶክሳዊው እርድ ነው ለምን እንዳልኩ ልንገር ይሄ ልጅ ከዚህ ጭቅጭቅ በኋላ ይሄ ሁሉ አጀንዳ ከተከፈተ በኋላ የመስቀል አደባባይ አጀንዳ ከተነሳ በኋላ ሐጂ ሙፍቲ ከተነሱ በኋላ ያ በኦርቶዶክሳዊ ላይ የሚዘመቸው ዘመቻ በስልጤ አካባቢ ላይ ለተፈጠረው የቤተክርስቲያን ጭቅጭቆች ለተነሳው አጀንዳ ከሱ ጀርባ ይሄ ልጅ አለ ከዚህ ልጅ ጀርባ ደግሞ ምን አለ ጃዋር መሐመድ አለ ጃዋር መሐመድ ለአርሲ ጉዳይ ምን ተናገረ አርሲ ያለው ኦርቶዶክስ ወገኔ ነው አርሲ ያለው ኦርቶዶክስ ወንድሜ ነው የሚል ከሆነ አርሲ ያለው ኦርቶዶክስ ሲገደል ዝም ያለ ሰውዬ ይሄንን ለጠፈላችሁ ጃዋር መሐመድ ከሁለት ቀናት በፊት የለጠፈው አጅቻ ነመቶ ነጋያ አርሲ ባሃ አና ሙኔሳ አንድ ሙስሊም ተገደለ የት እዛ ሙስሊሞች ተገደሉ ሁለት ሙስሊሞች የት አርሲ ላይ ምክንያቱም ኦርቶዶክሳውያን ተገደለን ብለንኛ የኦርቶዶክሳውያን ግድያ በአደባባይ ያወጣን ከካህን ጀምሮ እስከ ምዕመን እንዴት እንደተገደሉ ወላይታ ሶዶ ላይ እግሩ የሚቆረጥ የ4 ዓመት ህፃን አዳማ ላይ የ8 ዓመት ነው የ9 ዓመት ህፃን ልጅ 8 እና 9 ቦታ በገጀራ እንደተቆራረጠች አሳየናችሁ በማስረጃ መረጃው ማስረጃው ሲመጣ አሁን መረጃውን በትኖ ለመጨረስ ሙስሊም ተፈጠረላችሁ ተገርሎ ይሆናል እውነት ይሄን እኮ አንዱን ኦርቶዶክሳዊ ወንድሙን አይገደልብኝ ስላለ ተገርሎ ይሆናል ነፍሱን ባጸደ ገነት ያኖር ታዲያ ከዚህ ጎን ቁጭ ብላችሁ እንዲ ስትማከሩ የነበሩት እናንተ ናችሁ ከያያ በላይ አራጁ የት ነው ያለው አሁን ኬንያ ላይ ነው ተቀመጠው አይደል እና ጃዋር መሐመድ እንዲለጠፈ ከጃዋር መሐመድ ጀርባ ያለ ለምን እንዳመጣውላችሁ ነግራችኋል እንዴት እንደሚያያስ ስለምነግራችሁ ጃዋር መሐመድ ኦኤምኤንን ይመራ ነበር አይደል ኦኤምኤን እሱ ነበር አይደል የሚመራው እኔ አሁን ስለ ፖለቲካው አይደለም ማወራው ስለ ሃይማኖት ነው ማወራው በሃይማኖት ጉዳይ እንዴት እንደተመጣ ፖለቲካና ምን እንደተደባለቀ ላሳያችሁ ብሔር ፖለቲካ ሃይማኖት እንዴት ተደባልቆ አደገኛ ገጀራ እንደሆነ ላሳያችሁ ይሁት ይሄንን ዜና ጎደና አርሲ አናል ነብሉ ተብሎ ሁለት ሰዎች እንደተገደሉ ደግሞ ኦኤምኤን ዘገበ ኦኤምኤን ኦሮሚያው ስለሚኖር ኦርቶዶክሳውያን አይመለከተውም ማለት ነበር አይደል ስለዚህ አሁን ተለይቶ በፖለቲካም በሃይማኖትም ተጨፍልቆ የሚገደል ኦርቶዶክሳዊ ኦሮሞ ኦርቶዶክሳዊ አማራ ኦርቶዶክሳዊ ሙስሊም ኦርቶዶክሳዊ ሆነ ስልጤ ኦርቶዶክሳዊ ሆነ ጉራጌ ኦርቶዶክሳዊ ሆነ ደቡብ ህዝብ ኦርቶዶክሳዊ ሆነ ሌላ ብሔር ሰው አለ አሁን እንትን የሚባል ብሔር አይደለም አሁን የምንጠቅሰው ኦርቶዶክሳዊ የሚባል ሰው ነው የምንጠቅሰው አንገቱ ላይ ክር ያሰረ በ40 ቀንና በ80 ቀን የተጠመቀ ሰው ነው ስለሱ ነው የምናወራው እኔ ስለሱ ነው ማወራላችሁ እንደው ዝም ብለ ነው አሪያ ይሄን ነገር ከዛም ከዚህም ለቃቅማ አምጥታ ታገናኘው ካልከኝ የዛሬ 12 ዓመት የታቀደውን እቅር ላሳየ ተሰማለህ ይሄው ላሳየ ማድመጥ ከፈለክ ይሄው አብረኝ ስማ ጃዋር ያቀደው ያርሲን ግድያ ስማ ለኦሮሞዎች የምምለው ምንድነው እኔ ስለ እስልምና ብዙ መናገር የጀመርኩት ከጎንደር የመጣ ጓደኛ ስላገኘው እኔ ባለውበት 99% ሙስሊም ነው ስለዚህ ማንንም ሰው ደፍሮ ቀና አይልም በሜንጫ አንገቱን ነው ምንለው ጎንደር ውስጥ ግን ያለ የነበረውን ችግር ይሄ ጓደኛዬ ሲነግረኝ ይሄ መለወጥ አለበት ነው ስለዚህ እናንተ ኦሮሞዎች የራሳችሁን መብት ስታስከብሩ የራሳችሁን ማንነት ስታስከብሩ የፖለቲካ ስልጣንን በእጃችሁ ስታስገቡና የአካባቢውን ደህንነት ኢኮኖሚያዊና ፖለቲካዊ ሂደት ኢንፍሉዌንስ ማድረግ ስትጀምሩ ጎንደር ያለው የሃይማኖት ወንድማችሁ ይከበራል ትግራይ ያለው የሃይማኖት ወንድማችሁ ይከበራል እናንተ ኦሮሚያ ውስጥ ደካማ ሆናችሁ ልፍስፍን ሆናችሁ ተከፋፍላችሁ ተዳክማችሁ እናንተ መሬት ህንድ እየቸበቸበው የሚኖር ከሆነ እናንተ ብቻ አይደለም የምትናቁት ከእናንተ ጋር የሃይማኖት የሚጋራው ሶማሊያ ያለው ሰው ጅቡቲ ያለው ሁሉም ይናቃል ሃይማኖታችሁ ማስከበር የምትችሉት እንደ ሙስሊምና እስላም እዛ አካባቢ መከበር የምትችሉት ይሄንን ህዝብን ለመከፋፈል አይደለም የአካባቢው ፖለቲካ በብሔር የተከፋፈለ ነው እንደ ብሔር ጠንካራ ሆናችሁ
የራሳችሁን ጥቅም አስከብራችሁ የወንድሞቻችሁን ጥቅም ለማስከበር ስትንቀሳቀሱ ብቻ ነው። ከተዳከማችሁ እንደ ኦሮሞ ከተዳከማችሁ ለሌላውም ጠንቅ ነው የምትሆኑት፣ ላያቢሊቲ ነው የምትሆኑት። እንደ ኦሮሞ ከተጠናከራችሁና የአካባቢውን ፖለቲካ ኢንፍሉዌንስ ማድረግ ከቻላችሁ ለሌላውም ኩራት ተገን እንደ ገዳው ዘመን እንደ ራባዶሪው ዘመን ድጋፍ ተገን ልትሆኑ ትችላላችሁ። ኦሮሞ በተነካ ቁጥር እስልምና ይነካል፣ እስልምና በተነካ ቁጥር ኦሮሞም ይነካል የሚል ያነሳውት አለ። ለምሳሌ በዮሐንስ እና ከዛ በኋላም በቴዎድሮስ በዮሐንስ በምኒልክም የተደረጉ ጦርነቶች ስታያቸው ዋናው ዓላማ የኦሮሞን ፖለቲካዊና ማህበራዊ ኃይል ሰብሮ አካባቢውን በቁጥጥር ስር ማድረግ ነበር። ሆኖም ግን አብዛኛው ኦሮሞ በዛ ጊዜ እስልምና ስለወሰደ ኦሮሞን ለመምታት የግድ እስልምና መምታት ነበረበት። እስልምና ለመምታትም የግድ ኦሮሞን መምታት ግዴታ ነበረበት። አያችሁ የዛሬ 12 ተቀናብሮ ተዘጋይቶ የተሰራ ሴራ በፖለቲካ እነዛ የምታዩቸው አዳራሽ ላይ የምታዩቸው ኡስታዞች በሙሉ ቁጭ ብለው አላሁ አክበር ብለው ያጨበጨቡት ይሄ ስብከት 99 በመቶ ነው በተወለድኩበት አካባቢ አንዱ ቀናቢል አንገቱን በሚንጫ እንለዋለን ብሎ የተናገረው የዛሬ 12 ዓመት ነው። ዛሬ ቀና ብለው የሚናገሩ ኦርቶዶክሳዊ ታገኛላችሁ። ስብከቱ ኦሮሞ ኮንክ ሙስሊም ነህ ከሁለቱ ሆነ የኦሮሞ ፖለቲካን ካልደገፍ ማንም ብትሆን ባንም በሚንጫ አንገትን ትባላለህ የሚል አይነት ፖለቲካውን ብሔሩንና ሃይማኖቱን አጣምሮ በአንድ የሚነግድ ነፍሰ በላ ስብከት ነው። ይሄ ነው አሁን ዛሬ ላሉት ኦርቶዶክሳውያን መገደል ምክንያት። ይሄንን አሁን የሃይማኖት ተቋማት ጉባኤ መግለጫ ላይ ታገኙታላችሁ አታገኙት? አንድ ጉዳይ ዛሬ የተፈጠረው የዛሬ ታሪክ አይደለም። ትላንት የተሰራው ትርክት ከትላንት ወደ የተሰራው ፖለቲካ ትርክት ዛሬ የሚሰራው ፖለቲካ ትርክት ለነገ የገጀራ ስለት ምክንያት ነው። ትላንትና የተሰራው ትርክት ዛሬ መሰረት ጥሎ መሰረቱን ቤዛ አድርጎ በተወለድኩበት ከተማ ይሏቸዋል። ፖለቲካ ትንታኔ ላይ ገብታችሁ ብሰሟቸው አርሲ አካባቢ ላይ የራሱ ሸኒዎች እንዳሉትና ታጣቂዎች እንዳሉት የሚነገርለት ጃዋር መሐመድ ከኢትዮጵያ ውጭ ነው የሚኖር። ታዲያ ኦርቶዶክሳውያን የሚገደሉት በኦርቶዶክስነታቸው ብቻ ይመስላችኋል? ፖለቲካውም ጭምር አለበት አይደል? የኛ ጥያቄ ደግሞ ፖለቲካውን አትንኳቸው፣ እነዛ አራሽ ገበሬዎች ናቸው። ጉዳዩ ያለው ፖለቲከኞች እጅ ሃይማኖት ውስጥ ገብተው እያጨማለቁ እየገደሉት ነው። ለዚህ ነው ምዕመናን የሚገደሉት። ለዚህ ነው የሞታቸው ድምጽ እንኳን በሃይማኖት አባቶች የማይነገረው። ለዚህ ነው እኛ ፊት ለፊት ወተን ወደ አደባባይ የምንናገረው። ለዚህ ነው ብፁዕ አቡነ ፋኑኤል ብቻ ወጥተው የተናገሩት፣ ብፁዕ አቡነ ገብርኤል ብቻ ወጥተው የተናገሩት። በአደባባይ አንድ ብፁዕ አቡነ ይስሐቅ ናቸው ወደ ሆስፒታል ሄደው ያንን የ4 ዓመት ህፃን የጠየቁት። አንድ አባት ብቻ። ትላንትና አንዱ ምን ላከልኝ መሰላችሁ? አሪያ ላይ ቴክስት አድርጉ ይውታን ነው። ዛሬ 5 ሊቃነ ጳጳሳት ወደ ኮምቦልቻ ይመጣሉ ተብሎ እየተጠበቀ ነው። ከኮምቦልቻ በላይ አርሲ አይቀርባቸውም ነበር አለ። ዜናውን ስመለከተው ግን አርሲ ወደ ኮምቦልቻ የሚሄዱት ብፁዕ አቡነ ኤርሚያስ ባለ ሲመታ መንበረ መቀመጫቸውን መንበር ሄደው እዛ ቦታ ላይ ትውቅ ላይ ያደርጉ ነበር። አያችሁ አርሲም ተገደለ፣ ትግራይም ተገደለ፣ ጅማም ተገደለ፣ ሶማሌም ተገደለ። ለኛ ኦርቶዶክሳዊ ነው ያመናልና ምዕመኑ እንዲህ ነው የሚያምነው። አባቶቻችን ምን ነግራችሁ የትም ቦታ ብትመጡ የሚቀበላችሁ የሚያጨበጭብላችሁ አለ። ባደረጋችሁ ስራ በተግባራችሁና በመግባራችሁ የሚያፍርባችሁ ምዕመን አላችሁ። አዳማ 100 ኪሎ ሜትር አትሞላም። ሄዶ ለመጠየቅ ሁላችሁም አልደረሳችሁ። መንበረ ፓትርያርክ ጽሕፈት ቤት የሞቱ እናት አሉ፣ ነፍሳቸውን በአጸደ ገነት ያኑሩ። ብዙ ሊቃነ ጳጳሳት ተገኝተዋል። ለቀረባችሁ አባት ለራቋችሁ ደግሞ የሩቅ ሰው ናችሁ ብለው የሚያምኗችሁ ለሁላችንም አባት ነው ብለው ስለሚያምኑ ነው ምዕመናኖች እንዲሚናገሩትና በጣም ገረመኝ። ከዛን እስካሁን ድረስ እንግዲህ ያያ ላይ የተዘመቸውን ዘመቻ አየውና እውነት እስልምና ውስጥ እንዲሚሰብክ ሰባኪ ስለሌለ ነው ይሄ ልጅ የፓትርያርክ ነው ወይስ ጳጳስ ነው ወይስ የቤተ ክህነት መግለጫ ነው የዚህ ልጅ መግለጫ አልኩና ገረመኝና አፈርኩኝ። ከዛን አንድ ነገር ትዝ አለኝ። እነዚህን ቪዲዮዎች አየዋቸው ተመልከቱት። ለቤተ ክህነት የተሰጠ ማስጠንቀቂያና የክርስትና እምነት ተከታይ ወገኖች ቤተ ክህነት
እስልምናን ስንሰብክም ስናስተምርም ሰዎች አምነውበት እንዲመጡ እንጂ ሰዎችን አስገድደን እንድናዝ የታዘዝንበት ዲን አይደለም አድርገንም አናውቅ ያለ ጂሃድ ያለ ትግል ነስር የለም ያለ ጂሃድ ያለ ትግል የኢስላም ዳር ድንበር ሊከበር አይችልም ያለ ጂሃድ ያለ ትግል ሙስሊሞች በነጻነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም የግድ ነጻነታቸው እንዲከበር የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው ጂሃድ ከሌለ እስልምና ውበት የለውም ሁሌ መስዋዕት በመክፈል ሁሌ በመበደል መብት ሊገኝ አይችልምና እና ጂሃድ የሚያውደው ኡስታዝ አለ በስብከት ብቻ ነው እኛ እስልምና እንዲቀበሉ የምናደርገው የሚል ኡስታዝ አለ የትኛው ኡስታዝ ነው እናንተ ሁለቱም አሁንም በመዋቅራችሁ ስር በእስልምና ምክር ቤት ተቋም ስር ነው ያሉት ሁለቱም አቡ ሃይደር ቆይቷል ይሄንን መስበክ ከጀመረ ከፈረንሳይ ለጋሲዮን ጀምሮ ሲሰብክ የነበራቸውን እያንዳንዱ ስብከቶች እናቃቸዋል ሳናቃቸው ቀርተናል አቡ ሃይደር የሚሰብከው መጽሐፍ ቅዱስንና በመጽሐፍ ቅዱስ አጣቅሶ የሃይማኖት ንጽጽር ነው ዋናው ስራው ጂሃድ ለማወጅ የሚመቸው ቤተ ክርስቲያን ውስጥ ገብቶ የቤተ ክህነት ጉዳይ በመንካት ስለሆነ የራሱን ሃይማኖት አይደለም የሚሰብከው በወቅቱ የት ፈረንሳይ ለጋሲዮን ያላችሁ መመናን ታቆታላችሁ እኛ ይሄንን ዝም ብለን ተሻግረን ተቀምጠናል ትላንትናም ዛሬ እና ዘመቻው ግን የተከፈተው ተቆራርጦ በተለቀቀው ቪዲዮ ይሄ እንግዲህ ተዘጋጁና ጠብቁ ስላለ ነው ሙጂብ አሚኖም ተዘጋጁ ብሏቸዋል ሙጂብ አሚኖ የሃይማኖት ተቋም ውስጥ የእስልምና ምክር ቤት የኮሚኒኬሽን ጉዳይ ኃላፊ ነው በተቋም ስር ያለ የተቋም ኃላፊ ነው ያያ ዘለደታስ አንድ ተራመመ አንድ ግለሰብ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህዝብ ግንኙነት በኩል ወይ በሃይማኖት ተቋም ውስጥ ያልተገለጸ ነገር የአንድ ተራመመን መግለጫ አየው መሳሳቱን አወቀ አጠፋው ዘመቻው ግን ተከፈተ አቡ ሃይደርና አዘምቱልና ሙጂብ አሚኖ ነው እንዲህ ይሄ ዘመቻ አንዱ ለሃይማኖት ለአንዱ ሃይማኖት የሚያውጀው በአደባባይ ሁላችንም እናውጣቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሙስሊም አጥፉ የሚል ስብከት ሰምቻለሁ በእስልምና እምነት ግን ይሄው አቡ ሃይደር አለላችሁ ጂሃድ ካላወጅን የጂሃድ ነጻነት ከሌለ አላህ በነጻነት ባንዲራው ካልተለወለበለ በጂሃድ ካልተመራን ይሄው ካፊሮችን ካላጠፋን ይሄው እና የቱ ነው የጥላቻ ስብከት የግድያ ስብከት እየሰበከ ያለው የቱ ነው መረጃውን አውቆ ላስተካከለው እኛ ቤቶች ደግሞ የሃይማኖት አባቶችን የሚሳደቡ ሰዎች ካሉ ሲጀምር የሃይማኖት አባትን መሳደብ አይቻልም ነገር ግን ለልጆቻችሁ መገደል ለደማቸው ቁሙ ብሎ እንዳባትነታችሁ ለበጎቻችሁ እንደረኝነታችሁ ለበጋችሁ ቁሙ ብሎ ግን መናገር መብት ነው መብትን ብቻ ማረም ትክክልም ነው ትክክል መስሎ የማይታያቸው ገንዘብ ከቤተ ክህነትና ከቤተ ክህነት መዋቅር ስር ለሚከፈላቸው ገንዘብ ከዛ ለሚያገኙት ላልተናገሩ ካህናት እንዳሉ እናቃለን እነሱ ቤተሰብ የሚያስተዳድሩበት ጨንቋቸው ነው እነሱ የጨነቃቸዋል ነገር ግን ለሚጮሁ ለምእመናን ፍትህ እንዲጠየቅ ቤተ ክርስቲያን እንድትጮህ አባቶች በአደባባይ ወጥተው ስለበጎቻቸው አቤት እንዲሉ ለሚጠይቁ ግን ከዘማሪ ቴዎድሮስ ይሄንን መልእክት መስማት ያሳፍሩ ስሙት ይንገረን ስሙት ግን ቢያንስ ትላንት የተጠመቀው እንኳን ጸበሉ እንኳን ከላው ላይ ሳደርቅ አባቶችን የሚተች 5 ሳንቲም እና 20 ሳንቲም 10 እና 5000 ፎሎወር ለማግኘት አባቶች 10 ቀን በኋላ ደግሞ ሊቃነ ጳጳሳትን የምትሳደቡ ሆናችሁ አባቶቻችሁን የምትሳደቡ አገልጋዮችን የምትሳደቡ ሆናችሁ ፈረንጅ እዚት ፌር ይላል ፌር ነው ሙፍቲን ባቻቸውን የሚያከብሩ ስል በደንብ ተረዱኝ አሁን በቀር ሙሉ ንግግር ሐጂ ሙፍቲን እንደዛ ፕሮፋይል ፒክቸር አድርጋችሁ የጠየቃችሁ ግለሰቦችና ነፍስ ይማር ያላችሁ ኦርቶዶክሳውያን አባቶቻችሁን ስለ አርሲ ፍትህ መናገር አይተጠበቀባችሁም የሚል መልእክት ነው ውስጥ ያለው ስድብ ያለው ፍትህ የጠየቁ ኦርቶዶክሳውያን ነው ሙሉ ቪዲዮን ማየት ትችላላችሁ
እና ገዳዮቻችን በዘማሪም በሰባኪያንም በጳጳሳትም አሉ ብለን እንድንናገር ነው እንዴ? ግን በዝምታ አስገዳዮቻችን መካከል እናንተ በዩቲዩብ የምትለቃቀሙት ሳንቲም ብላችሁ እንደምትናገሩን ሁሉ እናንተም በዩቲዩብ የምትለቃቀሙት መዝሙር እንዳለ እናውቃለን። አሁን ፍትህ የጠየቅነው ስለ ነፍስ እንጂ ስለ ገንዘብ አይደለም። ይሄን ቃለ ቀርን ግድያው ከጀመረ ጀምሮ መረጃውን ማየት ትችላላችሁ። ከዛ በፊት ማህበራዊ ጉዳዮችን በደንብ አድርጌ ሲሰራ ቪዲዮ አይታይም። ስለዚህ ሳንቲሙ እየቀነሰ እንደሆነ ታውቃላችሁ። ቀየር አድርጌ ብሰራው ዛሬ አሁን ወጥቼ በአደባባይ ወጥቶ ፊቱን ስለገለጸው ስለ መልእክተኛው ብሰራ አሁን ከሚታየው በላይ ነው የሚታየው። ብንሰራ ምን እንደሚታይና ምን እንደማይታይ እናውቃለን። አባቶቻችን ግን ስለሚገደሉ በጎቻቸው ዝም አትበሉ ተብሎ ግን መናገር አባቶችን መስደብ መስሎ ለተሰማቸው ምናልባት የትኛው አባት እንደላከው አናውቅም። የትኛው አባት ተሰደብኩ እንዳለ አላውቅም። እንናገራለን። አሁንም አባቶቻችን ዝም አትበሉ። በመጨረሻም ይሄ ወንድማችንን ነው ሰሞኑን አንድ ማህበራዊ ሚዲያ ላይ አንድ መረጃ አጋርቶ ነበር። ምንድን ነበር ያጋራው? ድንግል ማርያም ከክርስቶስ ውጪ ሌላ ልጅ አልነበራት የሚለውን መረጃዎች በተለያዩ ማህበራዊ ሚዲያ ቻናሎች ላይ በተለይ ዩጩፋን በተመለከተ መረጃዎች አጋርቶ ነበርና እሱም በተመለከተ ብዙዎች ኦርቶዶክሳውያን ልጆች እንዳልነበሯት በማስረጃ በመጽሐፍ ቅዱሳዊ አባቶችን አስቀምጠው ሲሞግት ነበር እና ዲያቆን አባቶችን አውጥቶ ለሞገተው የፕሮቴስታንት እምነት ማህበራዊ ሚዲያ ተሟጋች ነኝ የሚል ወንድም የሸቱ ጥልቅ ጥላቻ ለጴንጤ በሚል የገለጸው የኢትዮጵያ ኦርቶዶክስ ተዋሕዶ አስተምሮን እንጂ የጴንጤዎች ዘምተውበታል። ማላይ እሸቱ መለሰ ላይ እኛ እሸቱ መለሰ ስለ እስልምና በተናገረው በዛን ጊዜ ወቅሰነዋል አይደል? ስለ ክርስትናው ስትናገሩት ግን እንናገራለን። ጥፋት ሳያጠፋ ማንሰው ተሳስታል ይባላል እንጂ ወንድሜ በራስ እምነት 50 ወለደች 60 ወለደች ብለ ስለተናገርክ እሱ እሺ ብሎ እንዲቀበል ነበር እንደምትፈልጉት እንደ አይነት ዘመቻ ከፍተውበታል ማህበራዊ ሚዲያ ላይ። እኛ ደግሞ እንነግራችኋለን እንኳን እሸቱ መለሰ አይደለም በክርስትናው ለራሱ እምነቱን ለሚኖር ልጅ ቀርቶ አይደለም ወጣ ገባ ለሚል ኦርቶዶክሳዊም እንዲመለስ እኛ እንሰራለን እንጂ በማህበራዊ ሚዲያ ዘመቻ ልታሸማቀቁት እንዳትሞክሩ። ዛሬም በኦርቶዶክሳዊ ላይ ለሚዘመተው የጥልቅ ጥላቻችሁ ስብከት ምላሽ እንሰጣለን። አናቆመው። የማናቆመው ስብከታችሁ ኦርቶዶክሳዊ ጥላቻ ስለሆነ ብቻ ሌላ ነገር አይደለም። ለማንኛውም ብፁዕ አባታችን ልክ እንደርሶ በአደባባይ ወጥተው በዘመቻ በመፈክር እንደተናገሩልን ብፁዕ አቡነ ፋኑኤል በሀገረ ስብከቶ የ3 ቀን ምህላ ለእግዚአብሔር ማመልከቻ አስገቡልን። ልክ እንደዛው በያያ ላይ ዘመቻ የከፈታችሁ ሰዎች ልክ እንደዛው በሙጂባ ሙይነ ላይ ምክፈቱልን። ልክ እንደዛው ደግሞ በእስልምና ጂሃድ አዋጁ ሰባኪያችሁ ዘንድ ክፈቱልን። ልክ እንደዛው ደግሞ የዛሬ 12 ዓመት አርሲ ላይ ቀና የሚል ኦርቶዶክስ ከተገኘ በገጀራን ስለዋለን ስላለን ስለናንተው አማኝ ተከታይ ስለ ጀዋር መሐመድም ዘመቻ ክፈቱልን። ዘመቻችሁ እንዲሁን መርጦ አልቃሽ አትሁኑላችኋል። ይህ የቃለ ቀርን ሚዲያ ነው። ፕሮግራሙን አዘጋጅቼ ያቀርብኩላችሁ አርያ መካሻ ነኝ። ፕሮግራሙን ስለተከታተላችሁ አመስግናለሁ። ሰብስክራይብ፣ ላይክ እና ሼር በማድረግ ለመላው ኦርቶዶክሳውያን አድርሱልኝ። ዛሬ የምንሰማው የሃይማኖት ተቋማት ጉባኤ መግለጫ እነዚህ መረጃዎች ካካተተ እውነት ጀግና ነው። ዛሬ አመስግነን እንሰራቸዋለን። ነገ የመጀመሪያ ፕሮግራሜ እነሱን አመስግኖ መስራት ይሆናል። እነዚህን አይነት መረጃዎች በጥናት አካቶ ካስገባላችሁ ማስረጃውን ከቪዲዮ ከማስረጃ ጋር አመጣውላችሁ። ሰናይ ለየትኛው ጌታ ተገዝቼ የእመብርሃንን ፍቅር ፍለጋ ከቤት ንብረታቸው ለምናኔ የተሰደዱ ወዲህ ስለ መንግሥተ ሰማያት መንገድ ለቀደዱ ወዲያ ስለ ክርስቶስ ወንጌል ለነደዱ መናንያን በዓታቸውን እናንተ ልጆቻቸው አሰናዱ። የሞታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን ከችግራቸው ልናሳርፋቸው ጥቂት ቀርቶናልና ስለ አባቶቻቸው ብላችሁ ድጋፋችሁ አይለን። ማነው የሚያድነኝ ሞትን ሰብሮ